እንዳንተ አይነቱ 56 ሚሊዮን ይወለድ ተለየኔ ስሜቴ የሚያረጋኝ ቢኖር የሶዬ ነው። በቃ ያራዳል። ምንድነው ግን እኔ አንተ ስላንተ እንዴት ላውራኔ? ለምቀኛ አፋት ዘጊ ሰው ብትኖር ብቸኛው አንተ ነህ። በቃ የትኛውም ሰው ማንም ሊናገር ይችላል። አፍ ማዘጋት የሚችለው ሰውዬ ይሄ ሰውዬ ነው። ብናገኝ ብናጣ አብረንም ቢናን ብንወጣ ብንገባ አብረንም ቢናን በሐዘን በደስታ አብረንም ቢናን በማረግ ብንበቃ አብረንም ቢናን ብናገኝ ብናጣ አብረንም ቢናን ብንወጣ ብንገባ አብረንም ቢናን በሐዘን በደስታ አብረንም ቢናን በማረግ ብንበቃ አብረንም ብናገኝ ብናጣ እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታልና ይሄ ምኞትም አይጠቅምም። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። አሁን ዋናው ጉዳይ ይህንን መንግስት መጣል ነው። የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ፣ በኋላ እንደርስበታለን። አሁን ዋናው ጉዳይ ይህንን መንግስት መጣል ነው። ይህንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት፣ ምን አይነት ፓርቲ፣ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ